የእምነታችን መፈተን መከራን እያመጣብን ችግር እያየለብን ፈተናው እየበዛብን ራሳችንን ንጹህና ጻድቅ በማድረግ አምላክን የምናማርረው ስለምንድን ነው? አምላክስ እንደ ኃጢአታችንና እንደ በደላችን እጅ በእጅ ከፍሎን ይሆን? አትሳቱ። እግዚአብሔር አምላክ አይዘበትበትም። በእምነት መነጽር ካልሆነ እርሱን መመልከት ምሕረቱን ማየት አንችልም። ሰው አምላክ እንደሌለው ፈጣሪውን እንደማያውቅ እንደዚያ ይሆናል። እውነት ትቀላለች፣ ሐሰት ትገዝፋለች፣ በሰው ልጅ የኃጢአት ግብር ምድር ትጨነቃለች የሚለው ትንቢትም እየተፈጸመ ነው። ልብ ያለው ልብ ይበል። መጽሐፍ ቅዱስ በመጨረሻው ዘመን የሰው ልጆች ሁሉ በኖህ ዘመን እንደነበሩ ትውልዶች እግዚአብሔር ላይ ያምጻሉ፣ ገና ነው ሲሉም ጥፋት በድንገት ትደርስባቸዋለች ይለናልና የጥፋቱ ሰለባ እንዳንሆን ከመንጋው እንገንጣል። ክርስቲያን ሙስሊም ሳይል ሳይነጣጠል ሁሉም በአንድ አሰባስቦ ለፈጣሪ ምስጋናን ያስቸራል የሚሉት የኢሬቻ በዓል የባዕድ አምልኮን ብቻ ሳይሆን በዘመን መጨረሻ ሁሉም ሕዝብ በአንድ ሃይማኖት እንዲኖር ከሚሰራው ከኒው ወርልድ ኦርደር ወይንም የአዲሱ ዓለም ስርዓት ጋር የተቆራኘ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን በእምነታችን ጉድለት ምክንያት በሕይወታችን ስለተከሰቱም ነገሮች አምላክን ማማረር አቁመን የእምነትን ምንነት ተረድተን በእምነታችን ጸንተን እንድንኖር አባታችን አባ አምሃ ኢየሱስ ያስተማሩትን ድንቅ ትምህርት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። አባታችን አባ አምሃ ኢየሱስ የሰው ልጅ ምድራዊ ፈተና በሚገጥመው ወቅት ቅድሚያ የሚያደርገው እግዚአብሔርን ሳይሆን የራሱን ሐሳብ ሲሆን ለህመሙም ፈውስን እንዲያገኝ ተማምኖ የሚሄደው ወደ ዶክተር ዘንድ ነው በማለትም እግዚአብሔር አምላክን ሁለተኛ ምርጫ፣ ሁለተኛ ተስፋ የሰው ልጅ ማድረጉ እየጎዳው እንደሆነ ይናገራሉ። እግዚአብሔር ለሰው ልጅ ጥበብን ሰጥቶ ዕውቀትን አብዝቶ ፈውሰ ሥጋ የሚሆንን መድኃኒት እንድንጠቀም ቢረዳንም አእምሮአችን በሚያየው ነገር ዝሎ ለመንፈሳዊ ነገር ግድም የማይሰጠን ግድ የለሽ ሰው አድርጎናል። ለችግራችንም መፍቻ ገንዘብ፣ ለህመማችን ፈውስ ደግሞ መድኃኒትን ታምነናል። እርግጥ ነው መድኃኒት ለሰው ልጅ ፈውስ መሆኑን እንረዳ ዘንድ ጌታችንና መድኃኒታችን ኢየሱስ ክርስቶስ በሥጋ በተገለጠበት በዘመነ ሥጋዌ አስተምሯል። በዚያም ጊዜ ብዙዎች ወደ እርሱ እየቀረቡ ማንነቱን ለማወቅ ይጥሩና ትምህርቱንም ይሰሙ ነበረ። እርሱም በመካከላቸው ሆኖ ወንጌልን ይሰብክላቸው፣ የታመሙትንም ይፈውሳቸው፣ የእጆቹንም ታምራት አይተው ሆነ ሰምተው ያምኑና ያድናቸውም ነበረ። ለታመሙት መድኃኒት አንተ ነህ እንደተባለው ፈውሰ ሥጋ እርሱ ኢየሱስ ክርስቶስ እንደሆነም ተረድተውም ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ቅፍርናሆም በገባም ጊዜ ልጁን እንዲያድንለት የጠየቀውን የመቶ አለቃ ታሪክን ለዚህ ምሳሌ መጥቀስ ተገቢ ነው። እርሱም ወደ ጌታችን መጥቶ አቤቱ ልጄ ሽባ ሆኖ እጅግ እየተጨነቀ በቤት ተኝቷል ብሎ ለመነው። ጌታችንም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም አቤቱ አንተ ከቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን በቃልህ እዘዝ ልጄም ይድናል አለም። ጌታችንም ኢየሱስ ክርስቶስ የመቶ አለቃውን እምነት በማድነቅ እውነት እላችኋለሁ በእስራኤል ሁሉ እንዲህ ያለ እምነት አላገኘውም ብሎ መሰከረለት። ከዚያም እንደ እምነትህ ይሁንልህ አለው። በዚያች ሰዓት ልጁም ዳነ። እምነት ኃይልን ታደርጋለችና ጌታችን በተቀደሱ እጁ እንኳን ሳይዳስሰው ልጁ በቃሉ ብቻ ተፈወሰ። እንዲሁም አንድ ለምጻም ሰው ወደ ጌታችን ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህን ብሎ ቢጠይቀው እጁን ዘርግቶ ዳሰሰው። ቀጥሎም እወዳለሁ ንጻ ብሎ ፈወሰው። ጌታችንም ወደ ቅዱስ ጴጥሮስ በገባ ጊዜ አማቱ በንዳድ ታማ ተኝታ አገኛት። እጇንም ይዞ በዳሰሳት ጊዜ ከደዌ ሁሉ እንደተፈወሰች የማቴዎስ ወንጌል ምዕራፍ 8 ከቁጥር 2 እስከ 14 ያስረዳናል። እንዲሁም የእግዚአብሔር መንፈስ በውሃ ላይ ሰፍፎ ነበር ተብሎ እንደተጻፈው ጸበል የእግዚአብሔር መንፈስ ያደረበት በመሆኑ ብዙዎች ይፈወሱበታል። ከርኩስ መንፈስ ከክፉ ደዌና ከበሽታ ሁሉ የሚዳንበትም ነው። በዮሐንስ ወንጌል እንደተጻፈውም በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ በምትባል አንዲት መጠመቂያ ነበረች። 5 መመላለሻም ነበረባት። በእነዚህ በመጠመቂያዎች ውስጥም የውሃ መንቀሳቀስን እየጠበቁ በሽተኞች፣ ዕውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ሕዝብ የሚተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጥ ነበር። እንዲያም ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። ምዕመናን በጸበል ይድኑ ዘንድ ሊቃውንተ ቤተ ክርስቲያን ውሃውን የሚቀድሱበትም ሥርዓትም ለዚሁ ነው። በዘመናችን ብዙዎች ከተያዙበት ደዌ ወይንም በሽታ በጸበል ሲድኑም አይተናል፣ ሰምተናል። ለሕክምና ሆስፒታል ሄደው መዳን እንደማይችሉ ከተነገራቸው በኋላ
ወደ ቅድስት ቤተክርስቲያን እንዲሁም ገዳም በመሄድ በጠበል ተጠምቀውም ተፈውሰዋል። ዳግምም ሲመረመሩ ፈውስ የሌላቸው ከሚባሉ በሽታዎች እንኳን ሳይቀር ነፃ መሆናቸውም ተነግሯቸዋል። ካንሰርና ከሌሎች መድኃኒት የለሽ በሽታዎች የዳኑ ሰዎች በተለያዩ ጊዜ ምስክርነታቸውንም ሲሰጡ ተሰምተዋል። የእነርሱን ታሪክ እንደሰማነው እኛም በእምነት ሆነን በጸበሉ ከተጠመቅን በምድር ካለውና በምድር የሕክምና ጠበብቶች መድኃኒት ወይንም ፈውስ የለሽ ከተባሉ ማንኛውም ደዌ ወይም በሽታ ወረርሽኝ እንደሚያድነን የእግዚአብሔር ቃል የታመነ ነው። ምክንያቱም እምነትህ አዳነች ተብሎ እንደተጻፈ የሚያድነን አዳኝነት በአምላካችን ላይ ያለን ፍጹም እምነት ነው። ከዚህም በተጨማሪ የእግዚአብሔር ባለሟሎች የሆኑ ጻድቃን ሰማዕታት ሁሉም በተሰጣቸው የሰው ልጅን የመጠበቅና የማማለድ የመፈወስ ቃል ኪዳንን በመታመን ከማንኛውም ደዌ ሥጋ ወይንም በሽታ እንደምንፈወስ ልናምን ይገባል። በዚህም የማዳን ቃል ኪዳን እንፈወሳለንና። ሆኖም ለራስ ምታትና ለትንሽ የቁርጥማት ህመም መድኃኒት መውሰድ የለመደ ይህ ሕዝብ ጸበል ያድናል ብሎ ለማመን እየተቸገረም ነው። አይደለም በየጊዜው አዳዲስ ገዳይ በሽታ ተስፋፍቶ ይቅርና ትንሽ ህመም ሲይዘው እንኳን ወደ ሆስፒታል መሮጥን ምርጫው ያደርጋል። ይሄም በሳይንሳዊ ሕክምና እንድንመካ አድርጎናል። ትኩረታችንን ቴክኖሎጂ ባፈራቸው ሕክምናዎች ላይ ብቻ ሆኗል። ነገር ግን አሁን ባለንበት ዘመን ሰዎች በተደረገላቸው ተአምር እየዳኑ እነርሱ ምስክሮች እንደሆኑም እየሰማን በጸበል ልናምን ይገባል። በተለይም ወደ ተለያዩ ገዳማት ብንሄድ በጸበል የተደረጉ ድንቅ ተአምራትን እናያለን። ጸበልተኞቹም በመጠመቃቸው ከያዛቸው ክፉ ደዌና ርኩስ መንፈስ በመዳናቸው ምስክርነትን ሲሰጡም እንሰማለን። የታመምን ሰዎች ከታመምንበት በሽታ መዳን የምንችለው አምነን ስንጠመቅ ነው። ፈውሰ ሥጋን የሚሰጥ አምላክ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና እርሱ ፈጽሞ ያድነናል። በክርስቶስ ክርስቲያን የተባለን ለኛ ለኦርቶዶክስ ተዋሕዶ እምነት ተከታዮች እምነት የድህነታችን መሰረት ነው። በፈተና መከራ ለተሞላው ክርስቲያናዊ ሕይወታችን ለጠላት ከመሸነፍም ሆነ በኃጢአት ከመውደቅ የሚያድነን እንዲሁም በተስፋ ነገን እንድንጠብቅ የሚረዳን እምነታችን ነው። ዘወትር በጸሎት አምላካችንን ድህነተ ሥጋን ድህነተ ነፍስን ለምንማጸን እርሱ እግዚአብሔር ቸርነትና ምሕረቱ የበዛ ነው። የሰው ዘር በዚህ ምድር መኖሩ ካለመታዘዙ የተነሳ ነውና በተለያዩ በሽታዎችና በደዌዎች ሲያዝ በሕመምም ሲሰቃይ ኖሯል። አንዳንድ ጊዜ ፈውሰ ሥጋን ሲያገኝ፣ በሌላ ጊዜ ግን ወደማይመለስበት ዓለም በሞት ይለየናል። ሆኖም ድህነተ ሥጋን ከአምላካችን እንድናገኝ ዘንድ እምነት ያስፈልገናል። በማርቆስ ወንጌል እንደተጻፈው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰዎች ከምኵራብ ሹም ቤት መጥተው ልጄ ሞታለች፣ እንግዲህ መምህርን አታድክመው ሲሉት ጌታችን ለምኵራቡ ሹም እመን እንጂ አትፍራ አለው። ከጴጥሮስና ከያዕቆብ ወንድም ከዮሐንስ በቀር የሚከተለው ማንም እንዳይኖር ከከለከለም በኋላ ወደ ምኵራብ ሹም ቤት ገባ። በዚያም ጊዜ ሲታወኩና ሲያለቅሱ እጅጉን ሲጮሁም አገኛቸው። ገብቶም ለምን ትጮኻላችሁ? ለምንስ ታለቅሳላችሁ? ልጅቱስ ተኝታለች እንጂ አልሞተችም አላቸው። እነርሱ ግን አላመኑትም። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናት ከእርሱ ጋር የነበሩትንም አይዟችሁ ብላቴናይቱ አልሞተችም አላቸው። ከዚያም ወዳለችበት ገባ። የብላቴናይቱንም እጅ ይዞ አንቺ ብላቴና ተነሽ አላት። ያን ጊዜም ያቺ ብላቴና ተነስታ ወዲያና ወዲህ ተራመደች። ዕድሜዋም 12 ነበረ። እነርሱም እጅግ ተደነቁ። ታዲያን ይህንን ድንቅና ተአምር ያደረገ አምላክ ከበሽታና ከክፉ ደዌ ማዳን እንደሚችል ማመን የኛ ፋንታ ነው። ፍራቻ ጥርጣሬን ይፈጥራል። ያም የእምነት መጓደልን በሰዎች ዘንድ እንዲኖር ከማድረጉም ባሻገር የኛን መክሊት ያሳጣል። ዕጣ ፋንታችን መዳን ሆኖ እኛ ግን በመጥፊያ ጎዳና እንድንጓዝም ያስችለናል። በመሆኑም ካሳለፍነው ወይንም ከምንኖረው ሕይወት ተሞክሮ ከስህተት በመመለስ በእያንዳንዱ ምግባራችን እግዚአብሔር አምላክ መኖሩን አምነን ሐሳባችንንና የልባችንን መሻት እንዲፈጽምልን ለእርሱ መተው ይጠበቅብናል። ጌታችን ኢየሱስ ክርስቶስ በዘመነ ሥጋዌው ለሐዋርያት እንዳስተማራቸው እምነት ኃይልን ታደርጋለች። ይህንንም ጌታችን ሲገልጽልን የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ሾላ ተነቅለ ወደ ባህር ተተከል ብትሉት ይታዘዛችሁ ነበርም ብሏል። እንዲሁም በማርቆስ ወንጌል ምዕራፍ 6 ከቁጥር 12 እንደምናነበው 12ቱን ሐዋርያት ሁለት ሁለት አድርጎ ወንጌልን እንዲያስተምሩ በላካቸውም ጊዜ ወጥተው ሁሉም ንስሐ ይገቡ ዘንድ ሰበኩ። ብዙ አጋንንትንም አወጡ። ብዙ ድውያንንም ዘይት እየቀቡ ፈወሷቸው። በእርግጥ የተመረጡ ቅዱሳን ፈውሰ ሥጋን የማድረግ ሥልጣን ከእግዚአብሔር ዘንድ የተሰጣቸው ቢሆንም በእነርሱ ለመዳን በፍጹም ልብ ማመን ያስፈልጋል። ያለበለዚያ ግን ቅጣቱ በነፍስም በሥጋም የከፋ ነው። ጌታም ለሐዋርያቱ ከማይቀበላችሁና ከማይሰሟችሁ ሀገር ከዚያ ወጥታችሁ ምስክር ሊሆንባቸው የእግራችሁንም ትቢያ አራግፉ፣ እውነት እላችኋለሁ
ከዚያች ከተማ ይልቅ በፍርድ ቀን ለሰዶምና ለጎሞራ ዕረፍትን ያገኛሉ ብሏቸዋል። እምነት ሲኖር ተስፋ ይሆነናል። ተስፋ ወደ አምላካችን ያቀርበናል። ይህንን ነገር አስተውሎ ተመስገንን ማወቅ ከኛ ይጠበቃል። ሰው ከአምላኩ ከራቀ የሰይጣን ባሪያ ሆኖ በሕይወት ዘመኑ ሁሉ ኃጢአትን፣ ክፋትን፣ ተንኮልን እንጂ በጎነትን፣ ጥሩነትን፣ መልካም ምግባርን አይፈጽምም። ፍቅር፣ ሰላም፣ ደስታንም አያገኝም። በዚህ ወቅት እኛም እነዚህን ያጣነውን በምንሰራው ኃጢአት የተነሳ እንደሆነ ልንረዳ ይገባል። ሀገራችን ውስጥ ሰላም ከጠፋ ቆይቷል። እርስ በርስ ተጣልተንና የፍቅር ትርጉምን አርክሰን የፍቅር ትርጉምን እስክንረሳ ድረስ ጥላቻን በመካከላችን ፈጥረናል። መኖራችን ለስጋችን እንጂ ለነፍሳችን አልሆነም። አብዛኛውም ሰው ስጋዊ ድሎትን በማስበለጥና ዓለማዊ ሕይወትን በመምረጥ የዕለት ተግባራችንን ከፈጣሪ የሚያርቅና እርሱን የሚያስከፋ ብቻ ሆኗል። በተለያዩ ስፍራዎች የምንሰማው ወሬ ሙሉ ለሙሉ ወይንም በከፊል ሐሰት የሞላበት ነው። የብዙዎችም ኑሮ ከጥቅም ጋር የተያያዘ በመሆኑ የሥራ ኃላፊነታችንን ጭምር ይድረስ እያከናወንን ነው። ትዳራችን በጥቅም ላይ የተመሰረተ ሆኗል። በቤተሰባችንም መካከል መተሳሰብ፣ መቻቻል እንዲሁም መተጋገዝ ባለመኖሩ በማህበራዊ ሕይወታችን ደካማ ሆነናል። ይሄም አንድነት እንዳይኖረን አድርጎናል። እንዲሁም በቤተ ክርስቲያን ሆኖ ሥርዓተ አምልኮትን ለመፈጸም ያለን ፍላጎት አንድነትንና ትጋትን ቀንሶብናል። ብሎም ከተቀደሱ ስፍራዎችም አርቆናል። ሁልጊዜ ግን ማሰብ ያለብን ነገር ቢኖር ሁሉን የሚያይ አምላክ እንዳለ በማመን ዘወትር ከእርሱ ትእዛዝ መውጣት እንደሌለብን ነው። የእኛን ድህነት እንጂ ጥፋትን የማይፈልገው አምላካችን እግዚአብሔር ያድነን ዘንድ ከሁሉም አስቀድሞ እምነት ሊኖረን ያስፈልጋል። የኢሬቻ በዓል በአሁኑ ጊዜ በመዲናችን አዲስ አበባም ሳይቀር እንዲከበር እየተደረገ ሲሆን ብዙዎቻችን እንደ አንድ የኦሮሞ ባህል ቆጥረነው ዝምታን መርጠን ሁነቱን መታዘብ ጀምረናል። የክርስቲያን ደሴት በተባለችው በሀገራችን ኢትዮጵያ ድብቅ ጥፋትን ከጉያው የያዘው ይህ ባህላዊ ክብረ በዓል እንዲከበር የመደረጉ ዋና ዓላማ ወደ ህዝቡ ባህል በሚመስል መንገድ አንድ ሃይማኖት የሚለውን ድብቅ ዓላማቸውን ለማስገባት ነው። የኢሬቻ በዓል ሃይማኖት አይገድበውም፣ ሁላችን በአንድነት በመሆን ወደ አንድ አምላካችን የምስጋናን ጸሎት እናድርስ የሚል ልዝብ ሐሳብን ያነገተ ሲሆን በጊዜ ሂደት ህዝብን ከእምነቱ በመነጠል ወደ ታለመለት የአንድ ሃይማኖት ሐሳብ ፊቱን እንዲያዞር ያደርጋል። የኢትዮጵያ ህዝብ አይኑን ከአምላኩ አንስቶ ልቡን ከፈጣሪው አሽሽቶ ታሪኩንና ማንነቱን ረስቶ ከአባቶቹ መንገድ እንዲወጣ ከእውነት መንገድ እንዲርቅ እያደረጉም ሲሆን በብሔር ከፋፍለው የራሱን የዘመን መቁጠሪያ እንዲያበጅም አድርገው ሲያበቁ ጥንተ ማንነቱን ሊያሳጡት ኩሻዊ ነህ እያሉም ሲሆን የአዋቂዎች ዝምታ ለመሃይሞች የእውቀት መለኪያ የሆነበት ዘመን ላይም ደርሰናል። ድንቁርና ያጀግናል፣ ደፋር ያደርጋል። አንድ ሰው ባወቀ በተመራመረ በጠየቀ ቁጥር ነው አለማወቁን እየተረዳ ሲመጣ ቁጥብ የሚሆነው። ያልበሰለው ጥራዝ ነጠቅ ግን ጫፍ ይዞ እንደ ባዶ ቆርቆሮ ሲጮህ ነው የሚውለው። ከነፃ ገበያ ዲግሪን እየገዙ ያልበሰሉ ባለ ዶክተሬቶች የኢትዮጵያን ታሪክ በቅጡ ሳያውቁ በሐሰት ትርክትና በበሬ የወለደ የአፍ ታሪክ ሐሳባቸውን ሲበርዙ እያየንም በዝምታ እያሳለፍናቸውም ነው። በዝምታችንም ምክንያት ምድሪቱ አልበቃ እያለቻቸው እንደ ልባቸውም ይቀባጥራሉ። በአንድ ወቅት የኦሮሞ ሊቅ ነኝ ተብዬ ራሱን በፕሮፌሰርነት ማዕረግ የሚጠራ አንድ ግለሰብ አይኑን በጨው አጥቦ አንዳችም ሳያመነታ የመጀመሪያው ሰው ኦሮሞ ይባላል፣ ከውሃ ነበር የወጣው፣ ጾታም አልነበረውም፣ ዋቃ እንዲህ በጎን አይቶት ለሁለት ሰነጠቀው እያለን ሲያወጋን ስቀን ወደ ሌላ መመልከት ግድ ሆኖብን ነበረ። ምንጩም ደግሞ የኦሮሞ አፈ ታሪክ ነው። የትም ተጽፎ የማይገኘውን ይህም ፕሮፌሰር ለብዙ ሺህ ዓመታት በግዕዝ ተጽፎ የተቀመጠውን መጽሐፍ ቅዱስንና የኢትዮጵያን ታሪክ የደብተራዎች ፈጠራም ነው እያለ ሲያጣጥልም ሰምተነዋል። አባቶቻችን ፊደል ቀርጸው ቀለም በጥብጠው ብራና ዳምጠው ጽፈው ያስረከቡንን ታሪክ ተረት ሆኖ ከተገኘ በእነዚህ የዘረኞች ልሂቃን ከተጣጣለ የማይመስል አፈ ታሪክ እውነትነት ሲኖረው በዓይናችንም ለመመልከት በቅተናል። የኦሮሞ ልሂቃን ተብዬዎች ቢንቁትና ቢያጣጥሉትም በአንድም ይሁን በሌላ ታሪካችን በብዙ የአውሮፓና የአሜሪካ ተመራማሪዎች ተጽፎ ይገኛል። ጸሐፊዎቹንም ለመጥቀስ ያህል ቶማስ ፍራንሲስ፣ ዴርሞት ፐንካሃም፣ ኤድዋርዶ ኡላንዶርፍ፣ ዶናልድ ክራሚ፣ ማቴዎ ሳልቫዶሬ፣ ሪቻርድ ኬሪ ፓንክረስት፣ ፔድሮ ፓየዝ፣ ሃሮልድ ማርኩስና ሌሎችንም መጥቀስ ይቻላል። የኦሮሞማ ልሂቃን ተብዬዎች ግን የኛም ብቻም ሳይሆን እነሱ የጻፉትንም ጭምር ያጣጥላሉ። እኛን ኮሎኒ አድርገው መግዛት ስለሚፈልጉ ኦሮሞን ዝቅ አድርገውና አንቋሸው ጽፈዋል በማለትም ሙግትን ለመቅጠምም ይሞክራሉ። ነገር ግን እነ ፓየስ ግን ያዩትን ነው የጻፉት። ፓየስ የተባለው ፖርቹጋላዊ የኢትዮጵያን ታሪክ
ሂስቶሪያ ዳ ኢትዮጵያ በተባለው በ1622 ዓመተ ምህረት በጻፈው መጽሐፉ የኦሮሞ ተዋጊዎችን ጭካኔ በዓይኑ ያየውን መዝግቧል። ኢትዮጵያን በጣም የሚጠላው ጄምስ ኤድዊን ቦዋም እንኳን አረመኔዋ ኢትዮጵያ ወይንም በሳቬጅ አብሲኒያ ብሎ በጻፈው ዘረኛ መጽሐፉ የኢትዮጵያን ሕዝብ ኦሮሞንም አማራውንም ቢሰድብም ታሪኳን ግን እየመረረውም ቢሆን እንዲህ ሲል ለማስቀመጥ ተገዷል። አብሲኒያ የአረቢያ ጠቅላይ ግዛት የነበረችዋን የተበጠበጠችዋን የመንን ወራ ከያዘች በኋላ እስከ 570 ዓመተ ምህረት ድረስ አስተዳደረቻት። ሙሐመድ በተወለደ ዘመን አካባቢ ከመካ በፊት ተሸንፈው ጉዟቸውን ሰብስበው ተባረሩም ይለናል። በዚህ ዘረኛ መጽሐፉም የመን ድረስ ዘልቃ ያስተዳደረቻት ሀያል ሀገር መሆኗን ግን መደበቅ አልቻለም ነበረ። የኛዎቹ የተማሩ መሐይማን ግን መኖሯን ክደው ኩሽ ያልሆነችውን ኢትዮጵያ ኩሽ ነበረች ይሉናል። ኩሽ ግብጾች ጥቁሮችን ለመስደብ የተጠቀሙበት ቃል መሆኑን እንኳን አያውቁም። መሐይምነት ጀግና ያደርጋል የሚባለው ለዚህ ነው። ከኢትዮጵያዊ አንድነታችን ሊለያዩንና ሊበታትኑን እኛ ኩሻውያን ነንም ይሉናል። ከአብሲኒያዎች የተለየን ህዝቦች ነን እያሉ አንዳንድ በኢትዮጵያ ቆሽታቸው የደበነ ነጮች የጻፉትን ጥራዝ መጽሐፍ አንብበውና አንጠልጥለው ልባቸው ውልቅ እስኪል ይሮጣሉ። እንደ ከፋ፣ ወላይታ፣ ጋሞና ሲዳማ የመሳሰሉ የደቡብ ብሔር ብሔረሰቦችንም ከጎናቸው ለማሰለፍ ሲሞክሩም ይስተዋላሉ። እነዚህ ሰዎች አንድ ቋሚ የታሪክ አሻራ ጥለው ያላለፉ የሚታይን ነገር የሌላቸው ናቸው። የመጀመሪያውም ሐውልት ስለነሱ የተቀረጸው በኢትዮጵያ ጠላትነት የተጻፈው ልቦለድ ገጸ ባህሪ ባኖሌ ስም ነው። በዚያም አልተወሰኑም። ሶማሌውንም አፋሩንም ኩሽ ናችሁ ብለው የኢትዮጵያን ፊደላት ሳይሆን የላቲንን ፊደል እንዲጠቀሙም አድርገዋል። ወደ ሰሜኑን ብቅ በማለት ቅማንቱንና አገውን እናም ሽናሻውን ኩሾች ናችሁ እያሉ የአንዳንዱን ግልብ ጭንቅላትም አዙረዋል። ኢትዮጵያውያን የሆኑ የታሪክ ተመራማሪዎች አፍረውም ይሁን ወይንም ድፍረት አንሷቸው ባይታወቅም እዚህ ጉዳይ ላይ ዝምታን መርጠዋል። ነገር ግን ንጉሱ ራቁታቸውን መሆናቸውን የሚነግር እብድ ያስፈልጋል። እነሱ ለተንኮል ያጣመሙትን ትውልድ እውነታውን እንዲያውቅ ለማድረግ ማቃናት ግድ ይላልና ኩሽ ብለው እንዲህ የሚሟገቱለትን የኩሽን ታሪክ በጥቂቱ እንመልከት። ኦሪት ዘፍጥረት ምዕራፍ 10 ከቁጥር 1 ጀምሮ ኖህ 3 ልጆች እንደነበሩት ይነግረናል። እነሱም ሴም፣ ካምና ያፌት ናቸው። ዛንሸዋ ተቀዳሚ የሚባለውም ጥንታዊ መጽሐፈ ብሩክ የሴምንም የካምንም የያፌትንም ትውልድ ዘርዝሮ ያስቀምጥልናል። ሰረገላ ታቦር የተባለው በመሪ ራስ አማን በላይ የተተረጎመው መጽሐፍ ይህንኑ ይተነተንልናል። ታዲያ የኦሮሞ ልሂቃን ኩሻውያን ነን በማለት ስለ ካም ልጅ ኩሽ ከሆነ የሚያስረዱት ካማውያን እንጂ ኩሻውያን አይደለንም። የሴም ልጆች ሴማውያን፣ የያፌት ልጆች ያፌታውያን ተብለው የካም ልጆች አፍሪካ ጋር ሲደርስ ካማውያን የማይባሉበት ምክንያት ግልጽ አይደለም። የካምን ዘር ስንቆጥር ኖህ ካምን ወለደ፣ ካምም ኩሽን ወለደ፣ ኩሽም ሳባን ወለደ፣ ሳባም ኑባንን ወለደ፣ ኑባም አጋንን ወለደ፣ አጋና ኤታንን ወለደ፣ ኤታን ናምሩድን ወለደ፣ ናምሩድ አዳማን ወለደ፣ አዳማም ራፌብልምን ወለደ፣ ራፌብልምም ቃናንን ወለደ፣ ቄናም መልከጼዴቅን ወለደ። ከካም እስከ መልከጼዴቅ 11 ትውልድ ነው። ኩሽ ለካም የመጀመሪያ ልጁ ሲሆን በእስራኤል ቀርቶ 11ኛ የልጅ ልጅ የሆነው የመልከጼዴቅ ልጅ ኢቲኤል ወደ አፍሪካ እንደተሻገረ ታሪክ ይነግረናል። መጽሐፈ ብሩክ ዛንሸዋ ቀዳማዊና ሰረገላ ታቦርን ስናነብ ካህኑ መልከጼዴቅ 3 ወንዶችና 4 ሴቶች ልጆች እንደነበሩትም እናገኛለን። ከ3ቱ ወንዶች አንዱ ኢቲኤል በኋላም ኢትዮጵ የተባለ የበኩር ልጅ እንዳለም እንገነዘባለን። በዚህ ጊዜ የከነዓን ምድርም በሰው ተጨናንቃ ነበረ። የሴም ልጆችም በዝተው ነበረ። የካም ልጆችም እንደ ምድር አሸዋ በዝተው ነበረ። በየጊዜውም ለከብቶቻቸው ግጦሽና ውሃ ለሚያርሱትም መሬት ከሴምና ከያፌት ከወንድሞቻቸውም ጋር እየተጋፉም ይጣሉ ነበረ። በዚህም የተነሳ ኢትዮጵ ከብቶቹንና ቤተሰቡን ይዞ ወደ ሲን በረሃ ወረደ በማለት አሁን ላይ አፍሪካ ወደ ተባለችው አህጉር ብዙ መጽሐፍትን ይዞ እንደተሻገረ ታሪክ ያስረዳናል። ከጥፋት ውሃ በኋላ መጽሐፈ ሄኖክንና ሌሎች መጽሐፍቶችን ኖህ ያወረሰው ለካም ነበረ። ካም ደግሞ ለታላቁ ልጁ ለኩሽ ሰጠው። መጽሐፍቶቹ ካህን ለሚሆኑት ለታላላቆቹ እየተሻገሩ እስከ መልከጼዴቅም ደረሱ። መልከጼዴቅም ለታላቅ ልጁ ለኢትዮጵ በሌላ ስሙ ለኢቲኤል አወረሰው። እንዲህም እያለ ታሪካችንን የያዙ መጽሐፍቶች በመጽሐፈ ሄኖክ ኢትዮጵያውያን ሊቃውንት እጅም ለመግባት ችለዋል። ዛሬ ላይ ግን የደብተራ ድርሰት በማለት የኦሮሞ ምሁራን ተብዬዎች እያጣጣሉት ይገኛሉ። አውሮፓውያንና አሜሪካውያን ተመራማሪዎች ግዕዝን ለመማር እውነትን ለመረዳት አልፎም በስልጣኔ ይበልጥ ለመራቀቅ ሲጥሩ በእጅ የያዙት ወርቅ የሆነባቸው አካላት ግን ራስን የመካድ ያህል ቀላል ያይደለ ስህተትን እየሰሩም ይገኛሉ።
ነገር ግን ቢመርም እውነትን መቀበል ግድ ይላልና ኩሽ የአፍሪካን ምድር አልረገጠም። በአሁናዊ ስሟ ወደ አፍሪካ የተሻገረችው ኢትዮጵያ ሲሆን የአባታችንን የኢትዮጵያን ስም ወርሰን የቀረን ኢትዮጵያውያን ነን እንጂ ኩሻውያን አይደለንም። ስለዚህ በማያውቁት ገብተው ታሪክን የሚያጠለሹና ልዩነትን ከሚፈጥሩ ውስጣቸውን በጥላቻ ከደፈኑ ጎራ ራሳችንን በመነጠል ወደ ቀደመ ማንነታችንና መሰረታችን ልንመለስና ልንጸና ልዩነትን ልናስወግድ ይገባል እያለን እኛም መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ